ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብና በሌሎች የድረገጽ መስመሮች በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ። ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ? ዛሬ ዕለቱ ረቡዕ የካቲት 22 ቀን 2009 ዓመተ ምህረት ነው። የዝግጅታችንን ቅደም ተከተል ላስተዋውቃችሁ። በመጀመሪያ የተለመደው ዜና ይቀርባል። አስከትለንም የአርበኛ ጎቤን መስዋዕትነት አስመልክቶ ከአማራ ድምጽ ራዲዮ የተዘጋጀ የዜና መጽሔት ይቀርባል። ከዚያም የሞረሽ ወገኔ አማራ ድርጅት ሊቀመንበር አቶ ተክሌሻው የአርበኛ ጎቤ መልኬን አሟሟት አስመልክቶ ዜናው መቼ እንደደረሳቸው፣ ገዳዩስ ማን እንደሆነ፣ እንዴትስ እንደሞተ የሚያመላክቱ ሁኔታዎችን አስመልክተው የሰጡትን ቃለ መጠይቅ እናቀርባለን። አብራችሁን ቆዩ። አሁን ግን በመጀመሪያ ወደ ዜናው፣ በቅድሚያም ርዕሶቹ። አርበኛ ጎቤ መልኬ የካቲት 20 ቀን 2009 ዓመተ ምህረት በገንዘብ በተገዛና ወገን መስሎ አብሮት በተሰለፈ ከሃዲ ከተኛበት ገድሎት መሰወሩ ተሰማ። ዘረኛው ወያኔ የአማራውን ወጣት ቤት ለቤት በማደን አማራውን አንገት ለማስደፋት እየጣረ መሆኑ ተነገረ። በደሴ ህዝብና በወያኔ ዘረኞች ታጣቂዎች መካከል በተፈጠረ ግጭት 5 ሰዎች በጥይት ተመተዋል። ኮምቦልቻ ፍርድ ቤት የወያኔ አቃቢ ህግ በጥይት ከመገደል አመለጠ። በአማራ ክልል 35 አይነት ለጤና አደገኛ ኬሚካሎች ህብረተሰቡ ወደሚጠቀምባቸው ወንዞችና መስኮች እንደሚለቀቁ ተገለጸ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እነሆ። ለትግሬ ወያኔ የእግር እሳት በመሆን ባለፈው 1 ዓመት ውስጥ የአማራውን የማንነት የህልውና ጥያቄ አንስተው በግንባር ቀደምትነት ከተሰለፉት የአማራ ህዝብ ጀግኖች አንዱ የሆነው አርበኛ ጎቤ መልኬ የካቲት 20 ቀን 2009 ዓመተ ምህረት በገንዘብ በተገዛና ወገን መስሎ አብሮት በተሰለፈ ከሃዲ ከተኛበት ገድሎት መሰወሩ ተሰምቷል። አርበኛ ጎቤ ሀብት ንብረቱን፣ ትዳር ልጆቹን ጠብር ግፍ አድርጎ ለአማራ ህልውናና ማንነት ጥያቄ ሁነኛ መልስ ለማስገኘት ዱር ቤቴ በማለት በወያኔ አገዛዝ ብርቱ ክንዱን፣ ቆራጥ አቋሙን፣ ጀግንነቱንና ለዓላማው ጽናቱን በተግባር ያሳየ የአማራው ህዝብ አለኝታ ከሆኑት አርበኞች አንዱ ነበር። ጎቤ ለአማራው ህልውና መረጋገጥ ደሙን፣ አጥንቱን፣ ገንዘቡን ከመክፈሉም በላይ ዛሬ ደግሞ ምትክ የለሽ ህይወቱን ሰውቷል። በዚህም ምክንያት ለመጪው ትውልድ አርአያነት በሚሆን መልኩ ህይወቱን ሰጥቶ በማለፉ በአማራው መጪ ትውልድ አእምሮና የአማራ ተጋድሎ ታሪክ የሚኖረው ቦታ እጅግ ታላቅና ከሁሉም የከበረ ይሆናል። አርበኛ ጎቤ መልኬ ሀብት ንብረት ያልቸገረው የሞላለት ባለጸጋ ነበር። የአማራ ማንነት ተጋድሎ አርበኛ ጎቤ መልኬ ርቦት ወይም ጠምቶት ወይም ታርዞ አልነበረም ዱርበቴ ያለው። የጎቤ ረሃብ ጥማትና ርዛት የአማራ ማንነት ህልውና አደጋ ውስጥ መግባት ብቻ ነበር። የአርበኛው ጎቤ ረሃብና ጥማት አማራው በዘረኛው የወያኔ አገዛዝ መገደል፣ መታሰር፣ መንገላታትና ሰርቶ የመኖር ዋስትና ማጣት ነበር። ይህን ረሃብና ጥማቱን ለመወጣትም በወያኔ አገዛዝ ላይ ክንዱን በማንሳቱ የትግሬ ዘረኞች አለን የሚሉትን መንግስታዊ ስርዓት አንገዳግዶ የወታደራዊ አገዛዝ አዋጅ እንዲያውጅ ካስገደዱት ቆፍጣና አርበኞች ውስጥ አንዱ ነበር። የአርበኛ ጎቤ መሰዋት በቋፍ ላይ ያለውን የአማራ ወጣት ወደ ትግል ጎራው የሚጠራ ደወል ሆነ እንጂ አንገት ማስደፊያ ሊሆን ፈጽሞ አልቻለም።
በመሆኑም የአማራው ወጣት የአርበኝነታችንን ፈለግ በመከተል ለአማራው ተጋድሎ የማይከፍለው የመስዋዕትነት አይነት አይኖርም። እድሜ ልክን በባርነት ቀንበር ከመኖር በነጻነት አንድ ቀን መኖር የተሻለ ምርጫ ነውና ወጣቱ የአማራ ልጅ የጀግኖች አባቶቹን ፈለግ በመከተል እንደ መሽገር ተጣብቆ በአማራ ህልውና ላይ አደጋ የጋረጠውን የትግሬ ዘረኛ አገዛዝ አሽቀንጥሮ ለመጣል በተሰዉት አርበኞች ስም ቃሉን የሚያድስበት ጊዜ አሁን ነው። የአርበኛ ጎቤ ሞት የአማራው የህልውና ትግል ወደ ላቀ ደረጃ እንደሚያሸጋግረው ደግሞ ሳይታለም የተፈታ ነው። ዘረኛው ወያኔ የአማራውን ወጣት ቤት ለቤት በማደን አማራውን አንገት ለማስደፋት እየጣረ መሆኑ ተነገረ። የትግሬ ዘረኞች ዘረኛ አገዛዝ የአማራው ማንነት ተጋድሎ እንቅስቃሴ ጎልቶ በሚካሄድባቸው አካባቢዎች ቤት ለቤት አሰሳ በማካሄድ የአማራውን ወጣት በብዛት በማሰርና በማንገላታት የአማራውን ህዝብ አንገት ለማስደፋት እየጣረ መሆኑ ታወቀ። የአማራውን ወጣት አንገት ለማስደፋት በአመራር ሰጭነት የተሰለፉት መጤ የትግራይ ተወላጆች መሆናቸው ሲታወቅ መረጃ በማቀበል መንገድ በመምራት በመጠቆምና በማስያዝ የተሰለፉት ደግሞ ወዳደር የብአዴን ምልምሎችና ለዕለት ጉርስ የተገዙ በትውልድ አማራ የሆኑ በዓላማና በግብር ደግሞ የዘረኞቹ ተገዥ የሆኑ እንደሆኑ የመረጃ ምንጮቻችን አረጋግጠዋል። እነዚህ የመረጃ ምንጮቻችን አክለው እንደገለጹት እነዚህ የወያኔ ተባባሪ ባንዳዎች ከዚህ አይነቱ አሳፋሪ ተግባር እንዲቆጠቡና ከወገናቸው ጎን ለማንነታቸውና ለህልውናቸው መቆም እንኳ ባይችሉ የወገናቸውን መቁረጫና መፍለጫ እጀታ እንዳይሆኑ አሳስቡልን ብለዋል የአማራ ማንነት ተጋድሎ አርበኞች። ከዚሁ ጋር ተያይዞ በሰሜን ጎንደር በከፊል የከተማ ወጣቶች ወደ ጫካ ተሰደዋል። አብዛኞቹ የገቡበት አልታወቀምም ተብሏል። በትላንትናው ቀን የዚህ አማራውን ወጣት አንገት የማስደፋት የወያኔ ዘረኞች ዘመቻ ዳባት ከተማ ላይ የኮማንድ ፖስት ሰለባ የሆኑት ወጣቶች ቴዎድሮስ አዳነ ግብርና ጽህፈት ቤት ሀብት ፕሮጀክት፣ ቸርነት አዛኔ ኮሚኒኬሽን ጽህፈት ቤት፣ አዲሱ ሙላት ሀብታሙ አማረ ቱሪዝም ጽህፈት ቤት፣ ሻምበል ሲሳይ ኃይሉ ባለሀብት ነጋዴ፣ እሸቴ ኢማም ነጋዴ፣ ወጣት ነጋ ትምህርት ጽህፈት ቤት እና ሌሎች መምህራንም ናቸው። ከላይ የተጠቀሰውን ህዝባዊ ማሳሰቢያና የወገን ጥሪ ችላ ብለው በወገናቸው ላይ የእስካሁኑን አይነት ደባ ሲፈጽሙ ዳግም ቢገኙ ትውልድና ታሪክ ይቅር የማይለው ወንጀል የፈጸሙ በመሆኑ እስከ 7 ትውልዳቸው ድረስ የሚደርስ ቅጣት የሚጠብቃቸው እንደሆነ ድፍን የስጋና የጋብቻ ዘመዶቻቸው ጭምር እንዲያውቁት ማስጠንቀቂያው ለህዝብ ጆሮ እንዲደርስ አድርጉልን ብለዋል። በደሴ በህዝብና በትግሬ ዘረኞች ታጣቂዎች መካከል በተፈጠረ ግጭት 5 ሰላማዊ ሰዎች በጥይት ተመተዋል። ኮምቦልቻ ፍርድ ቤት የወያኔ አቃቤ ህግ በጥይት ከመገደል አምልጧል። በደሴ ከተማ የመንግስት አስተዳደር አካላት በነፍስ ወከፍ ከእያንዳንዱ ሰው 10 ሺህ ብር በመቀበል በወሎ ዩኒቨርሲቲ አቅራቢያ ቀለም ሜዳ በተባለው አካባቢ የቤት መስሪያ መሬት ተሰጥቷቸው ቤት የሰሩ ሰዎች ምንም አይነት ምክንያት ሳይሰጣቸው ወይም ለሰሩት ቤትና ላስተዳደሩ ለከፈሉት 10 ሺህ ብር ካሳ ሳይሰጣቸው ዛሬ ቤታቸው እንዲፈርስ በመደረጉ ነው በህዝብና በወያኔ ዘረኞች የጸጥታ አካላት መካከል ግጭት የተፈጠረው። የደሴ ከተማ ህዝብ በነቂስ ወጥቶ ህገወጡን የቤት ማፍረስ ስራ የተቃወመ ሲሆን በመካከል የወያኔ የታጠቁ ወታደሮች 5 ሰዎችን አቁስለዋል ብሏል የደረሰን ሪፖርት። ጉዳዩን እዚያው ቀለም ሜዳ ላይ ሆነው የተከታተሉ ሰዎች እንደሚናገሩት ከሆነ በጥይት የተመቱት ሰዎች ወደ ሆስፒታል ተልከው እየታከሙ ቢሆንም ህይወታቸው አስጊ ሁኔታ ላይ ይገኛል ብለዋል። በወያኔ ታጣቂዎች በጥይት ከተመቱት ሰዎች መካከል የእስልምና እምነት አባቶችም አሉበት ተብሏል። በተያያዘም ዜና በዚሁ በቀለም ሜዳ ቤቶችን ለማፍረስ የተላከው ግሬደር የ6 ሰዎችን ቤት ካፈረሰ በኋላ ለተቃውሞ የወጣው የህዝብ ቁጣ ከፍተኛ በመሆኑ የሌሎች ግለሰቦች ቤቶች ለጊዜውም ቢሆን ከመፍረስ ድነዋል። ነገ ተጨማሪ የትግሬ ዘረኞች አፍራሽ ግብረ ኃይል ይመጣል በመባሉ ህዝብ በጠንቀቅ ላይ እንደቆመ ለማወቅም ተችሏል። በሌላ በኩል ከደሴ ከተማ 25 ኪሎ ሜትር ርቀት ላይ በምትገኘው ኮምቦልቻ ከተማ ፍርድ ቤት አንድ የትግሬ ዘረኞች አቃቢ ህግ ችሎት ላይ በጥይት መሳትም በተጨማሪው ደርሶናል። ይህ አቃቢ ህግ በሐሰት ወጣቶችን የሚያሳስር በመሆኑ ነው እርምጃ ሊወሰድበት የነበረውም ሲል ዜናው አስረድቷል። በአማራ ክልል 35 አይነት የጤና አደገኛ ኬሚካሎች ህብረተሰቡ ወደሚጠቀምባቸው ወንዞችና መስኮች እንደሚለቀቁ ተገለጸ። በኮምቦልቻ በደብረ ብርሃንና በተለያዩ የአማራ ከተሞች የሚኖሩ በርካታ አማራዎች ከፋብሪካ በሚወጣ አደገኛ የኬሚካል ልቀት በመተንፈሻ ችግር በሽታ መጠቃታቸው ተገልጿል። ከፋብሪካዎቹ በሚለቀቁት መርዛማ ኬሚካሎች ምክንያት ለፈውስ አልባ በሽታ የሚዳረጉት ሰዎች ቁጥር በከፍተኛ ደረጃ እየጨመረ መሆኑንም መረዳት ተችሏል ይላል ዜናው።
ከፍተኛ ጉዳት እያስከተሉ ያሉት የቆዳ ፋብሪካዎች በባህር ዳር፣ መርሳ፣ ሐይቅ፣ ኮምቦልቻና ደብረ ብርሃን ከተሞች የሚገኙ ሲሆን ሁሉም ፋብሪካዎች አገር አቀፍና ዓለም አቀፍ የአካባቢ ጥበቃ ደረጃን በመተላለፍ የሚያፈሱት ኬሚካል ለበርካታ ሰዎችና እንስሳትና ህመምና ሞት ምክንያት እየሆኑ ይገኛሉ። ጥናቶች እንደሚያመለክቱት ከቆዳ ፋብሪካዎች የሚወጡ ኬሚካሎች የልቀት መጠናቸው ከፍተኛ በመሆኑ በአካባቢው የሚኖሩ ህዝቦች ለካንሰር፣ የዘረመል ለውጥ፣ ለአእምሮ ዝግመት፣ ለአካል መዛባት፣ ተጣብቆ ለመወለድና ለባህሪ ለውጥ ችግር ተጋላጭ አድርጓቸዋል ይላል መረጃው። በተጨማሪም እነዚህ በአማራው ክልል የተቋቋሙት 6 ፋብሪካዎች ደካማ የኬሚካል ማምከኛ መሳሪያና አያያዝ ያላቸው በመሆኑ በጥናቱ ላይ ተረጋግጧል። ፋብሪካዎቹ ከሚያመነጩት በካይ ተረፈ ምርት ውስጥ ተጣርቶ ወደ አካባቢው የሚለቀቀው 35 በመቶ ብቻ እንደሆነና አንዳንዶች ደግሞ ምንም ማጣሪያ የሌላቸው መሆኑም ታውቋል። በደብረ ብርሃን ከተማ ከሚገኘው የጥቁር አባይ ቆዳ ፋብሪካ በሚወጣ ብናኝና ሽታ በመጠቃታቸው ልሳናቸው እስከ መዘጋት የደረሱ ነዋሪዎች ቁጥር በከፍተኛ ደረጃ መጨመሩም ተዘግቧል። በመተንፈሻ ችግር በሽታ የተጠቁትንም በርካቶች እንደሆኑ ከየስፍራዎቹ የሚደርሱ መረጃዎች ያመለክታሉ። በተለያዩ ከተሞች የሚገኙት እነዚህ የቆዳ ፋብሪካዎች ከ35 አይነት በላይ ለጤና አደገኛ የሆኑ ኬሚካሎችን ህብረተሰቡ ወደሚጠቀምባቸው ወንዞችና መስኮች እንደሚለቁም ታውቋል። ችግሩ እንዲፈታ ነዋሪዎች በተደጋጋሚ አቤት ቢሉም መፍትሄ የሚሰጣቸው አካል እንዳላገኙም ይናገራሉ። የሚሉት የዛሬ ዜናዎቻችን ነበሩ። የተከበራችሁ አድማጮቻችን ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን በድጋሚ አርበኛ ጎቤ መልኬ የካቲት 20 ቀን 2009 ዓ.ም በገንዘብ በተገዛና ወገን መስሎ አብሮት በተሰለፈ ከሃዲ ከተኛበት ተገድሎ መሰወሩን ተሰማ። ዘረኛው ወያኔ የአማራውን ወጣት ቤት በቤት በማደን አማራውን አንገት ለማስደፋት እየጣረ መሆኑ ተነገረ። በደሴ ህዝብና በወያኔ ዘረኞች ታጣቂዎች መካከል በተፈጠረ ግጭት 5 በጥይት ተመተዋል። ኮምቦልቻ ፍርድ ቤት የወያኔ አቃቤ ህግ በጥይት ከመገደል አመለጠ። በአማራ ክልል 35 አይነት ለጤና አደገኛ ኬሚካሎች ህብረተሰቡ ወደሚጠቀምባቸው ወንዞችና መስኮች እንደሚለቀቁ ተገለጸ። የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። ፋኖ ስንጋርጄ ብሎ ጋማውን ጅራቱ ቢጎነዳድቡት አመሉን አይተው ኮርቻ ሲጭኑት። ክቡራትና ክቡራን አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። ትላንት የካቲት 20 ቀን 2009 ዓ.ም ከአርበኞቻችን አንዱ የሆነው የአርበኛ ጎቤን ሞት አስመልክቶ በአማራ ድምጽ ራዲዮ የሥነ ጽሑፍ ክፍል የተዘጋጀውን ዜና መጽሔታችን ከዚህ ቀጥሎ ይቀርባል። ሺህ ጎቤዎች ተወልደዋል። ሺህ ወጣቶች አምጸዋል። በሰዎች ልጆች ሕይወት ውስጥ መወለድና መሞት የማይቀሩ ክስተቶች ናቸው። አንዱ ሲሞት አንዱ ይተካል ይባላል። ይህ ሰው ከተፈጠረ ጀምሮ የተፈተነ እውነት ነው። ታዲያ አሟሟት ይለያያል። ለሀገራቸው ታሪክ ሰርተው ለትውልድ ስማቸውን ተክለው የሚያልፉ ሰዎች እንዳሉ ሁሉ የጎደፈ ታሪካቸው ዘላለም እንደ ጥላ እየተከተለ ሲያሳድዳቸው የሚኖሩም ብዙዎች ናቸው። የአማራ ማንነት ተጋድሎ አርበኛው ጎቤ መልኬ ትላንት ለወገኖቹ ማንነት ሲል ከሞቀ ቤቱ ወጥቶ በረሃ ገብቶ ከራሱ ጋር በነበረ አብሬህ እታገላለሁ ባለ የቅርብ ሰው
የወያኔ ዘረኞች ቅጥረኛ አማካይነት ለረፍት በተኛበት በጥይት ተደብድቦ ተሰውቷል። አርበኛ ጎቤ መልኬ ሕይወቱ አልፏል፣ ላይመለስ ሄዷል። የዚህ ጀግና ሞት የሚያንገበግበን እኛን ቀሪዎቹን ነው። የአማራ ልጆች የጀግናው ሞት ቢያንገበግበንም በሞቱ የተገኘው የጀግንነት ዜናው ደግሞ ያጽናናናል። ከዛሬ 7 እና 8 ወራት በፊት ጎቤ መልኬ ማን ነበር ብለን ራሳችንን እንጠይቅ። በዚህች ዓለም ላይ ለመኖር እግዚአብሔር ከፈቀደላቸው ሰዎች ውስጥ አንዱ ብቻ በመሆን በሰሜን ጎንደር የሚኖር አንድ ባለሀብት ነበር። ምናልባት ዘመዶቹ፣ ወንድሞቹና ጓደኞቹ ከዚያም አልፎ በሱ ድርጅት ስር የሚሰሩ ሰዎች ብቻ ሊያውቁት ይችሉ ይሆናል። አበቃ። ከዚያም ሕይወት ነውና ኖሮ ኖሮ ሊሞት ይችል ነበር፣ ማንም ስለሱ ማንነት ሳያውቅ። ዛሬ ግን ሕይወት አርበኛ ጎቤ መልኬን ሌላ መንገድ መረጠችለት። የትግላችን፣ የማንነታችን፣ የነጻነታችን፣ የህልውናችን፣ የታሪካችንና የመስዋዕትነታችን መሪ ኮከብ እንዲሆን የተመረጠ ነበርና ጎቤ በሕይወት ከኛ ጋር ዛሬ የለም። ሆኖም ግን በእያንዳንዳችን ልብ ውስጥ ለዘላለም ይኖራል። የአማራ ማንነት ተጋድሎ ታሪክ ሲወሳ በተገቢው ስፍራ ይቀመጣል። ደማቅ የተጋድሎ ታሪኩም በዓለም ሁሉ ተናኝቷል። ክህደትና ሸፍጥ የሰው ልጆች ከአምላክ የተሰጡ ባህሪያት ባይሆኑም ሰው ግን ለዕለት ኑሮው መደጎሚያ የሆነው ዘንድ ክህደትን ገንዘቡ ሊያደርግ ይችላል። በእስራኤል የመጽሐፍ ቅዱስ ታሪክ ሳምሶንን ለጠላቶቹ አሳልፋ የሰጠችው በፍቅሯ ያመናት ደሊላ ነበረች። ለጊዜው እሷን የርኩስ መንፈስ የለበሱት ጠላቶቿ ያሸነፉ መሰሉ። ኢየሱስ ክርስቶስን በ30 ዲናር የሸጠው ይሁዳ ይኸው እስከ ዛሬ ድረስ ከትውልድ ትውልድ የክህደት ምሳሌ ሆኖ ሲወሳ ይኖራል። ይህ ክህደቱ ሲተኛ እረፍት ነስቶት፣ ሲራመድ ህሊናውን ሲለበልበው ሲቆጠቁጠው፣ ብሎም እንደ ጥላ ሲያባርረው፣ መቆም መቀመጥ ቢያቅተውና እረፍት ቢነሳው የተቀበለውን 30 ዲናር ሳይበላው እረፍት ያገኘ መስሎት ራሱን በገመድ አንጠልጥሎ ሞተ። ይሁዳ እኮ ክርስቶስን አሳልፎ የሰጠው ጉንጩን ስሞ ነበር። ክርስቶስን በመስቀል የሰቀሉት ሰዎች ክርስቶስን አላሸነፉትም። ሞትን ድል አድርጎ እንደተነሳው ሁሉ የሱም ተከታዮች ዓለምን ከአጥናፍ እስከ አጥናፍ ሞልተዋታል። ዛሬ ይኸው ዛሬም ቢሆን በእኛ ዘመን በእኛ ጊዜ ሌላ ይሁዳያን ሰማን። ጎቤን ለምነው ሕይወቴ ካለፈችም ካንተ ጋር ትለፍ፣ ባመንክበት አምኜ በተሰለፍክበት ልሰለፍ ቆርጬ ገብቻለሁ ባለው የቅርብ ሰው ግን ደካማና ባተለይ ሰው ለረፍት ሸለብ ባደረገው ሰዓት በጥይት ተደበደበ። በሚሊዮን የኢትዮጵያ ብር የወንድሙን ነፍስ ያጠፋው ከሃዲው የዘረኞቹ ቅጥረኛ የጎቤ ነፍስ እየተከተለች እስከ ዕድሜ ልኩ ታሳድደዋለች። ዕድሜ ከኖረው ማለቴ ነው። ዛሬ ዘመዱን፣ ወገኑን፣ መሐላውን በልቶ ሌሎቹ አርበኞች በሌሉበት ነፍሱን አምኖ የሰጠውን ሰው ጀግናውን ጎቤን ገድሎት ሄደ። እንደ ይሁዳ የዳቢሎስ የወያኔ መንፈስ እየጋለበው በሚሊዮን ብር ወንድሙን ለዘረኞች ሸጠው። ከዚያች ሰዓት ጀምሮ ገዳይ ከጎቤም ሆነ ከራሱ ህሊና መሸሽ ጀምሯል። ሮጦም ወያኔ እጅ ገብቷል። የጎቤ ነፍስ ግን ትከተለዋለች።
እስከ ሕይወቱ ፍጻሜ ድረስም ታሳድደዋለች፣ እረፍትም ትነሳዋለች። የሚበላው እንጀራ የጎቤ ሥጋ፣ የሚጠጣው ደግሞ የጎቤ ደም ይሆንበታል። በቅርቡም ገንዘቡን ሳይበላው በሆነ ሁኔታ የውድቀቱን ዜማ እንሰማለን። እዚህ ላይ ግን ገዳይ ጎቤን ከገደለው በኋላ መረጃ የሚሆኑ ሰነዶችንም ሆነ የእጅ ስልኩን እንኳ ይዞ አልሄደም። ለምን? ሽሽት ላይ ነዋ። ከራሱም ሆነ ከሌላው መሸሽ የጀመረው ልክ በዚያች ሰዓት ነው። የጎቤ ሞት ለእኛ ዜናው ሲደርሰን የቀብር ሥነ ሥርዓቱ እየተፈጸመ ነበር። በቀብር ሥርዓቱ ላይ ዘመዶቹም መገኘታቸው ተሰምቷል። ዛሬ ድፍን አማራ የጎቤን ሞት ሰምቶታል። የሱ ሞት በእያንዳንዱ አማራና ነጻነት ናፋቂ ሁሉ ልብ ውስጥ የደነደነ የተጋድሎ መንፈስ ጭሯል። በሰዎች ልጆች ታሪክ ውስጥ በተደጋጋሚ እንደታየው የአንድ አርበኛ ሞት በሺዎች የሚቆጠሩ ሌሎች የአርበኝነት ልቦችን ይወልዳል። እስቲ ስንቶቻችሁ ናችሁ በዚህ ሁኔታ ምክንያት ለትግሉ እስከ መጨረሻ መዝለቅ ለራሳችሁ ቃል የገባችሁ? ራሳችሁን ጠይቁት። መልሱን እዚያው እናንተ ጋር ታገኙታላችሁ። ከየአቅጣጫው የሚደርሱ ዜናዎችም እንደሚጠቁሙት ዛሬ ወጣቱ እልህ ውስጥ ገብቷል። ይህ ብቻ አይደለም፣ ለቆራጡ ትግል ራሱን አዘጋጅቷል። የቀሩት የአማራ ማንነት ተጋድሎ አርበኞች በኃይልም ሆነ በግብር እንዲጠናከሩና የተጀመረው ትግል ግቡን እንዲመታ የተቀናጀ ሥራ መስራት አስፈላጊነት ወደ ኋላ የሚገፋ ጉዳይ እንዳልሆነም ሊታሰብበት ይገባል። ካሁን በኋላ ያገኘው ሁሉ ባሻው ሰዓት እንደፈለገ ወደ አርበኞቹ እየደወለም ለወያኔና የቻይና ቴክኖሎጂ ሰለባ ማድረጉ ሊቆም ይገባል። በየአቅጣጫው ሽርፍራፊ ገንዘብ በመላክ የትግሉን ባለቤትነት ለመግዛት የሚደረገው ምሩጫ ፈጽሞ መቆም ይኖርበታል። ምን ጊዜም ቢሆን የትግሉ ባለቤት የደምና የአጥንት መስዋዕትነት እየከፈሉ ያሉት የአማራ ማንነት ተጋድሎ አርበኞች እንጂ የሌሎች እንዳልሆነ ሊታወቅ ይገባል። እንዲህ አይነቱ ክስተት ሲፈጠር የአማራ ጉዳይ ያገባኛል የሚል ሁሉ ከተራ አሉበልታ ሊታቀብና ከራሳችን ውስጥ ወንጀለኛ ፍለጋ ከመሯሯጥ በፊት ቆም ብለን ልናጤናቸው የሚገቡ ጉዳዮችን ማስተዋል ይገባናል። ጠላቶቻችንም የሚፈልጉት እርስ በርሳችን መጣላታችንን እንደሆነ ላፍታ እንኳ መዘንጋት የለብንም። ሁላችሁም በየዜና አውታሩ እንደምትመለከቱት የአማራው ተጋድሎ ምናቸውም ያልነበሩ ሰዎችና ድርጅቶች ዛሬ ተነስተው ለአማራው ሐሳብ ይመስለው በእኛው ውስጥ መፈራቀቅ ይፈጠር ዘንድ ሲሰሩ እያየናቸው ነው። አርበኛ ጎቤ መልኬ የተነሳበትን ዓላማቸው ያልነበረ ሁሉ የአማራውንም ትግል ሲወቅሱና ሲከሱ የነበሩ ሁሉ ዛሬ አዛኝ ቅቤ አንጓች እየሆኑ እያየናቸው ነው። ለምን? የአማራው ተጋድሎ መስዋዕትነት ሲከፈል የት ነበሩ? ዛሬ በአርበኞቻችን ሞት ከኛ ጋር ደረት ሊመቱ የሚከጅሉት ወገን ሆይ፣ የአማራ ተጋድሎ ያገባኛል የምትል ሁሉ ንቃ። ለዚህ የአማራ ተጋድሎ አስተዋጽኦ ሲያደርጉ የነበሩት ሰዎች ሁሉ የትግላችን አካል እንደሆኑ ጠንቅቀን እንወቅ። አንዱ አማራ ሌላውን አማራ ለማስመታት መሯሯጥ አይኖርብንም። ጠላቶቻችን ወይም የአማራው ተጋድሎ ጥቅማቸውን የነካባቸው አልያም ተጋድሏችን የኮሰኮሳቸው ሁሉ የማያጠምዱልን መሰናክል የማይቀብሩልን ፈንጂ የለምና
የቀበሩልንን ፈንጂ እንዳንረግጥ እንጠንቀቅ። ለዚህ ደግሞ ማርከሻው ከስሜታዊነት መታቀብ፣ ሌላውን አማራ በተጠያቂነት አለመፈረጅ፣ መረጃ በሌለው አሉባልታ ላይ አለመከራከር፣ አንዱ አማራ ለሌላው አማራ መቆም፣ የተፈጠሩ ስህተት መሰል ጉዳዮች እንኳ ቢኖሩ እነዛን ለማረም መጣር እንጂ ለመጎዳዳት አለመቸኮል። አስተውሉ። ጠላቶቻችን ቋንቋችንን ይናገራሉ። ጠላቶቻችን ስነ ልቡናችንን ያውቃሉ። ጠላቶቻችን አንድነታችን ያስፈራቸዋል። ጠላቶቻችን የቀደመ የአብሮነት ገድላችንን ያውቃሉ። ጠላቶቻችን በዚህ ባጭር ጊዜ ያሳየነው አንድነት እንቅልፍ ይነሳቸዋል። ጠላቶቻችን ይህን አንድነታችንን ለመናድ ሌት ተቀን ይሰራሉ። ትግላችን ታዲያ ከለየላቸው ጠላቶቻችን ጋር ብቻ አይደለም። የፖለቲካ ሞት እየሞቱ ያሉ እኔ ከሞትኩ ሰርዶ አይብቀል ካሉ ይዞ ሟቾችም ጋር ጭምር ነው። ጠላቶቻችንም ሆኑ የፖለቲካ ሙታኑ በሰው ኃይልም ሆነ በፋይናንስ አቅም እንደሚበልጡን አንዘንጋ። ይሄው ጀግናችንን በገንዘብ ኃይላቸው አስገደሉት አይደል? ሌሎቹም ቢሆኑ ትላንት የአማራ ተጋድሎ አርበኞችን በገንዘብ ለመደለል ሲያሻጥሩ አልደረስንባቸውምን? ከአማራ ገዳዮች የስቃዩ መሐንዲሶች ጋር የፖለቲካ ዞምቢዎች ድርድር ሲያደርጉስ ደርሰንባቸው የለምን? የአማራውን ተጋድሎስ ከባለ 5 ኮከብ ሆቴል ተቀምጠው የኛ ነው ሲሉ ሲዳዳቸው ሲፈልጉስ አስተውለን የለምን? አማራ ሆይ ንቃ! ትግላችን ዘርፈ ብዙ ነው። አቅጣጫውና አመጣጡ የተለያየ ነው። አማራው ዛሬ ያለችው አንድ መፍትሄ አንድነቱን መጠበቅ ብቻ ነው። ማርከሻውም ይሆነው አንድነታችን፣ ህብረታችን፣ መሪዎቻችን ማስከበራችን፣ በራእያችን ላይ አለመደራደራችን፣ ወገኖቻችንን አለማስጠቃታችን ናቸው ኃይሎቻችን። ካለፈው ነሐሴ ወር ጀምሮ ያሳየነው አብሮነት፣ አንድነትና ፍቅር ምድር አንቀጥቅጦ ስንት ነገሮችን እንደለወጠ አስተውሉት። ፖለቲካውም ተለውጧል። ወያኔም ተንገዳግዷል። ትግላችን በዓለም ላይ በየአቅጣጫው ቅርጽ ይዟል። ለዚህ ደግሞ ያለፉት ወራቶች ምስክሮች ናቸው። እነ ኮሎኔል ደመቀ ችቦውን ለኩሰው ቢታሰሩም፣ በሰላማዊ መንገድ ማንነታቸውን የጠየቁ ቢታፈኑም ትግሉ እየጋመ እንጂ እየቀዘቀዘ አልሄደም። የአርበኛ ጎቤ መልኬ ሞት ትግላችንን ወደ ላቀ ደረጃ ከፍ አድርጎታል። የደረስንበትን ሁኔታ ቆም ብለን እንድናስተውል በር ከፋች ሆኗል። አርበኛ ጎቤን ወያኔዎች አላሸነፉትም። ለምን ብንል ግፍ በሕዝቤ ላይ ተሰርቷል ብሎ ጠመንጃ አንግቶ ሊወጋቸው የወጣን ጀግና በጦር ወግተው አላሸነፉትም። የአማራውን ቅስም ለመስበር ያሰቡት መንገዳቸው የበለጠ እንድጠነክር አደረገን። የጀግናችንን አስክሬን የትግል አጋሮቹና ቤተሰቦቹ በተገኙበት በአርበኞች ሰልፍ በክብር ተፈጽሟል። በቀብሩ ስነ ሥርዓት ላይ የተተኮሱ ጥይቶች ድምፅ በወልቃይት ምድር በሰማይ ላይ አስተጋብተው በመላው አማራ ምድር ከዚያም አልፈው በመላው ኢትዮጵያ ምድር ለነጻነት ናፋቂዎች ሁሉ የትግል ዶር ጥሪ ሆነዋል። አንቺ የአማራ ምድር ሆይ፣ ጥንትም አባቶቻችን የደምና የአጥንት መስዋዕትነት ከፍለውልሽ ጠንካራ ምድር አድርገውሻል። ዛሬም ሌላው ልጅሽ ጎቤ መልኬ ተሰውቶልሻል። እሱም የትውልድ ግብሩን ከፈለ። እንዲህ እያል በደማችን ባጥንታችን እንጠብቅሻለን እያሉ ልጆችሽ አብረው ይቆማሉ። ወላድ በድባብ ትሄድ እንጂ በዛሬው ሌሊት ብቻ 1000 ጎቤዎች ተወልደዋል። 1000 ወጣቶች አምፀዋል። በዓይኔም ማየው አፈሩን ነው፣ ይናገራል እንደ ሕያው። አንተ ልጄ ሕይወት አለኝ፣ የምነግርህን እህ በለኝ።
አለኝ ያፈር ግዑዝ ነገር። ግን ባይኔም ማየው አሁንም አፈሩን ነው። ተናገረኝ ደግሞ አሁንም ይሄው የስንት ጀግና ደም ጠጣው፣ የስንት ጀግና አጥንት በላው። የጀግና ደም ምሴ ነው፣ እስቲ ቴዎድሮስን አስታውሰው። እጁንስ መቼ ሰጣቸው? በሞቱ እኮ ነው ያሸነፋቸው። እስቲ ጎቤን ተመልከተው፣ በጦር በውጊያ አልተሸነፈላቸው። እንደ አባቱ እንደ ቴዎድሮስ እጁ አልተያዘላቸው። እልል በይ ኢትዮጵያ፣ እልል በይ አማራ፣ እልል በይ ወልቃይት፣ እልል በይ ወገራ። ጎንደር ተናገሪ፣ ጎጃም ወሎ ሸዋ ይስማ። እዚያ በሰሜን በኩል ብዙም ሳይርቅ ከመተማ አንገቱን ሰጥቶ ልጅሽ ለማንነቱ ለነጻነቱ ለክብሩ ከሞተማ ምን ጎጃም ወሎ ሸዋ መላዋ ኢትዮጵያ ትስማ። ጀግና የኔ ያፈሯ ምስ ነው፣ ደሙን ጠጥቼ ነው፣ አጥንቱን ቆርጥሜ ነው እስካሁን እንዳገር ያለው አለኝ ያፈር ግዑዝ ነገር። ግን ባይኔ ማየው አፈሩን ነው፣ ይናገራል እንደ ሕያው። ጎቤ መልኬም ተሰዋ፣ አታልቅሽ እቴዋ፣ አትዘን ወንድም ዓለም፣ ማንም የትም የሄደ የለም። አደራ አደራ እንግዲህ ለጀግና አይለቀስም። ፎክርለት አቅራራለት፣ ጀግና እንዲያ ነው የሚሸኝ። ነጻነትህን ስትሻ እንደ ጎቤ አይነት ላክልኝ አለኝ ያፈር ግዑዝ ነገር። ግን ባይኔም ማየው አፈሩን ነው፣ ይናገራል እንደ ሕያው። ፋኖ ፋኖ አረ ፋኖ ፋኖ ስንጋር እጄ ብሎ ጋማውን ጅራቱ ቢጎነዳድቡት አመሉን አይተው ኮርቻ ሲጭኑት ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ። ፋኖ ፋኖ አለች ፍንን ያረጋትና ፋኖ ፋኖ አለች ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና ማንህና አንተስ ማንህና ማንህ ትለኛለህ? ራሱን የሚጥል ምን ሰው ታገኛለህ? ወዘት በልብህ እንደ ጀበና አልወጣልህም የጦር አፈና። መራሽ ተኳሹ እኛ ስናውቀው ዝናር በቅፌን ማንደው ባለቀው። ፋኖ ፋኖ የወደቀ አጎዛ መስሎ የሚተኩሰው የወደቀ አጎዛ። ክቡራትና ክቡራን አድማጮቻችን ለዛሬ የአማራ ድምፅ ራዲዮ እንግዳ አድርጌ ያቀረብኳቸው የሞረሽ ወገን የአማራ ድርጅት ሊቀመንበርን አቶ ተክሌ ሻውን ነው። አቶ ተክሌ ሻውን ዛሬ ላነጋገር የፈለኩበት አብይ ጉዳይ
በአርበኛችን አርበኛ ጎቤ መልኬ ሞት ምክንያት የተፈጠሩትን ሁኔታዎች መረጃዎች መቼ እንደደረሱ እና ያሉትን ሁኔታዎች ዛም ያላችሁን መረጃ እንዲያካፍሉን ነው። ጤና ይስጥልኝ አቶ ተክሌ፣ እንኳን ደህና መጡ ላለሁኝ። ጤና ይስጥልኝ አቶ ደምስ፣ እኔም እንኳን እንደና ቆያችሁኝ እላለሁ። አመሰግናለሁ። በጣም ጥሩ። ቀጥታ ወደ ጥያቄዎቹ ልገባ ነው። እንግዲህ መቼም የአማራው ትግል ከቀን ወደ ቀን እየጋመ እየጨመረ እየሄደ ነው ያለው። አርበኛ ጎቤ መልኬ ባለፈውም ቅርብ ጊዜ አነጋግረውታል። ከዛም በፊት ደጋግመው ከእርሶ ጋር ግንኙነት እንዳለው አውቃለሁ እና አሁን ይሄንን የሞቱን ሁኔታ እንዴት ነው የሰማችሁት? አመሰግናለሁ። በመጀመሪያ ደረጃ ይህንን ዜና የሰማ ማንኛውም አማራ ልጅ ከፍተኛ የሆነ ሐዘን፣ ቁጭት፣ ብስጭት እንደተሰማው አውቃለሁ። በርካታዎቹም ወንድሞቻችን ሐዘናቸውን፣ ቁጭታቸውን ገልጸዋል። እንደሚታወቀው እንግዲህ ትግል ነው። ትግል ሲገባ መስዋዕትነት ለመከፈል ነው። መስዋዕትነቱ ከጊዜ እስከ ህይወት ያለውን ያካትታል እና አርበኛ ጎቤ መልኬ ሲወጣ ህይወቱን ማንነቱን በህይወቱ ለመለወጥ ነው የሄደው። ማንነቴ አይደፈርም፣ አማራነቴ አይነካም፣ በትግሬ ወያኔ አገዛዝ የተፈጸመብን ግፍና በደል ሊያቆም ይገባል ብሎ ሀብት ንብረቱን ልጅ ትዳሩን በትኖ ማንነቴ ወይ ሞቴ ብሎ ነው ወደ በረሃ የገባውና ይሄ የሚጠበቅ ነው። ቅድም በመግቢያው እንዳልከው አንተም ከመሞቱ 4 ቀን በፊት ተገናኝተናል። ያለኝ አደራ ይሄ ነበረ። አሁን ባለው ሁኔታ እኛን እየተከታተሉ ሊያጠቁን የተነሱት በገንዘብ የተገዙ የገዛ ወገኖቻችን እኛ ለህይወታቸውና ለማንነታቸው፣ ለባህላቸው፣ ለቋንቋቸው፣ ለኢትዮጵያነታቸውና ለአማራነታቸው መጠበቅ ህይወታችን፣ አካላችን፣ ደማችን፣ አጥንታችን ለመስጠት የቆረጥነውን ሰዎች አዛዦቹ የትግሬ ወያኔዎች መሆናቸውን ብናውቅም አስፈጻሚዎቹና እጀታዎቹ ግን የኛዎቹ ናቸው። ይህንን ለትውልድ ደም የሚያቃባ የሚያሳዝን ነገር ንገርልኝ ብሎኝ ነበረ። ይህንንም በዚህ ሬዲዮ በዜና መልክ እንደቀረበ አስታውሳለሁ። ስለዚህ ያው አብረውት ካሉት መቼም ጠላት ምን ጊዜም የሚመጣ ከጉያ ነው፣ ከርቀትማ ይታወቃል። ጠላት ወዳጅ መስሎ ነው የሚገባው። የታወቁ ጠላቶችማ በርቀት ነው የሚከላከሏቸው፣ በቅርብ ያሉት ናቸው እና ችግሩ እንደተፈጸመ በተፈጸመበት በአንድ ሰዓት ጊዜ ውስጥ ነው መረጃ የደረሰን። ከዛው ከቦታው ግን ማጣራት 2/3 መረጃ ማየት ነበረብን። የተወሰነ ሰዓታት መዘግየቱ ይታወቃል። ያ ደግሞ ተጨባጭን መረጃ ለህዝቡ ለመስጠት ሲባል ነው። ዝም ብሎ ማናፈሱም ተገቢም ስላልሆነ በሚል ዘግይተናል። ያንን ደግሞ በአግባቡ አረጋግጠን በዚህ ሬዲዮ ልዩ ዝግጅት ከድሮ ከሬዲዮ አጀማመር አዲስ በሆነ መንገድ በልዩ ዝግጅት ብስጭታችንን ቁጭታችንን ገልጸናል። ወደፊት የሚጠበቅ ነው። በዚህ አጋጣሚ ሰው መታወቅ ያለበት ደም ተቀብቶ ዝም ባይፈሩም እንዲህ ያለ አጠቃላይ የሆነ ማንነት ከ5 ሚሊዮን በላይ አማራ ጠፍቶ በመቶ ሺዎች የሚቆጠሩ ሀገራቸው አሉ እንደው ተባረው የወልቃይት ጠገዴ፣ ጠለምት፣ አርማጮ ሰው ተባሮ ትግሬ ሰፍሮበት እያለ ለመቋቋም በሚደረገው ትግል መስዋዕትነት የሚጠይቅ ነው። መስዋዕትነት ደግሞ እንደዚህ ይመስላል። ይህንን በቁጭት አይተን ትግሉን ዛሬ በረሃውን የተቀላቀሉትን አሁን እሱን የሚከተሉትን እሱ ጋራ ያለው ጦር እስካሁን ባለ መረጃ ተከታታይ እዝና ጠገግ አላቸው፣ እንደተጠናከረ ነው። ወደፊት ይህንን ኃይል አጠናክሮ የሚፈልጉትን ትንቅ የሚፈልጉትን ሕክምና በማቅረብ ትግሉ እንዲገፋ ማድረግ የአርበኛ ጎቤ መልኬ ህይወት
ታድሶ ለምልሞ እንዲቀጥል ታሪኩ ማለት ነው እንዲቀጥል የማድረግ የሰውን የመንከባከብ ለዚህ ስለኛ ሲል ከሞተልን ሰዎችና ዜጎች የሚጠበቅ ግዴታና ኃላፊነት ይመስለኛል። ከዚያ አኳያ መጸናት አለብን። ልኩስት መግባት መቻል አለብን። ግድያውን የፈጸመውንም ግድያውን የሚያስፈጽሙትን ኃይሎች ማንነት በተከታታይ ተከታትለን ማንነታቸውን ወደፊት በሚኖረን ዝርዝር መረጃ መሰረት ለዚፋ እናደርጋለን። እስከዚያው ግን ሞቱ መስዋዕትነቱ መቼም ሰው ልጅ ተፈጥሮ የተፈጠረው ለሞት ነው። ይሞታል። ማንም በእንቅፋት በጉንፋን ይመታል፣ በታላሽ በሽታ ይሞታል። አንዳንዶች ደግሞ የታደሱ እንደሱ ደግሞ ለክብር ለሀገር ድንበር ለነጻነት ሲሉ ይሰዋሉ። ለዚህ የሱ ከዚህኛው ነውና በትግሉ በመስዋዕትነቱ እንኮራለን፣ እንመካለን፣ አርአያውን እንከተላለን የሚለውን መንፈስ ነው ይዘን መጓዝ አለብን ብዬ አስባለሁ። እንደው የገደለው ሰው የቅርብ ሰው ነው ይባላል እና ትንሽ በዚሁ ቀደም አድርገው ነካ ለማድረግ ሞክረዋል። ያንን በትክክል ተደርሶበታል ወይ? አሁን አስፈላጊ ካልሆነ ይህ መረጃ መውጣት ከሌለበት መውጣት የለበትም የሚጠኑ ነገሮች ካሉኝ ሊያልፉት ይችላሉ። ግን ይሄ የሚወራው እውነትነት አለው? እንግዲህ በተጨባጭ ማረጋገጥ መቻል አለብን። እሱ እየፈለግን ነው። ይሄንን ማረጋገጡልን ከሱ የቅርብ እህቶችና ወንድሞች ወንድም ልጆች ጋራ ንግግር እያደረግን ነው። ዘመድ መሆኑን ሁሉም ማረጋግጠዋል። የዘምድናው ርዝመትና ርቀት እንግዲህ እንደሚታወቀው በአገራችን የእናት ወገን የአባት ወገን የሚባል ዘመድ አለ እና በእናቱ ወገን የሆነ ዘመድ እንደሆነ ነው የተነገረን። ይህንን ማንነቱን እንግዲህ እንዳጋጣሚ ወዳው ጉድያውን ከፈጸመ በኋላ ሸሽቷል እና ለመክሮ ተሞክሯል፣ አልተያዘም እና ወደፊት ከነሱሙ የተወልዶ አደገ እንዴት ነበር የሚለውን ዝርዝር መረጃ ለማሰባሰብ እንጥራለን እና ማንነቱን በዚህ ብናልፈው ነው ጥሩ የሚሆነው። ዝም ብለን እንዳናቅማባው እዚያም አንድ ሀገሮች ናቸው የገደለው የገደልንም እኛ የነገስንም እኛ ነው የሞትንም እኛ የነገስንም እኛ የሚባል ነገር አለና ዞሮ በአማራው መካከል ነው ይሄ ነገር ያለው። አሳፋሪ ነገር ነውና ያልሆነ ደም መቃባትም እንዳይፈጠር ጥንቃቄ ማድረግ አለብን እላለሁ። ዞሮ ወንድማችን አልፏል። ሌሎችን ህይወትን ለማትረፍ ነው ጥረት መደረግ ያለበት የሱን አርአያ በመከተልና ያ እንዳይሆን ጥንቃቄ በተሞላበት የሰውየው ማንነት በተከታታይ ምን ያህል ጊዜ እንደሚፈጅ በጊዜ ገደብ ማስገባት ያስቸግራል። ግን እያጣራን ነው። ግልጽነት ተጨባጭ ነገር እንዳገኘን ለህዝብ ይፋ እናደርጋለን። ሌላው ያው እንግዲህ ከጎበዞች አለቆቹ አንዱ ጎልቶ የሚታየው አርበኛ ጎቤ መልኬ ነበር። የራሱ ሰራዊት የራሱ ወታደሮች እና ለማንነታቸው ለአማራ የማንነት ተጋድሎ የቆሙ ሰራዊት ነበር። ሰራዊት ውስጥ ያለበት ሁኔታ እንዴት ነው? እሱስ ሲሞት የተገኙ ሰነዶች ነበር ወይ? ይህ ሰው ሲገሎት ሲሸሽ እና ሲያመልጥ ይዟቸው የሄዳቸው ሌሎች ጉዳዮች አሉ ወይ? እስካሁን ባለን መረጃ ገሎት መሄዱን ነው እንጂ ከሱ መረጃዎችን እንግዲህ ያሉት በረሃ ነው። ምን ያህል ሰነድ ይኖራል ብሎ ለመናገርም ያስቸግራል። ይሄን ያህል ሰነድ አለ እንዲህ ነበረው ለማለት የሚያስቸግር ይመስለኛል። ግን ባለን መረጃ መሰረት ከመግደሉ ውጭ ከሱ ላይ ምንም ነገር አንስቶ እንዳልሄደ ነው እስካሁን ያለን መረጃ። ወደፊት አብሮ የሚጣራ ነው። እስካሁን ባለን በደረሱን ተመሰናቸው መረጃዎች መሰረት ገሎ ከማህበጥ ውጭ ከሱ ጋራ የወሰደው መረጃም ሆነ ንብረት ይሄ ነው የሚባል ነገር በሪፖርት አልተገለጸልንም። አብሮ ይሄ ወደፊትም የሚጣራ ይሆናል። ከለ ሰራዊቱን በተመለከተ ድሮ ሰራዊቱ የራሱ የሆነ ዝና ጠገጋ አላቸው። ከቀደም ሲልም የሱ ምክትል ነበረ። እንግዲህ አሁን እሱ ምን ያደርጋል ምን እያደረገ ነው የሚለውን ለወያኔ መረጃ ባናቀብል መርጣለሁ። ወደፊት ግን የተከታተልነ መገለጽ ያለባቸው ነገሮች ለህዝብ ይገለጻሉ። እንዲህ ያሉ ወታደራዊ እንቅስቃሴዎችን ደግሞ ከዚህ ወጣ ከዚህ ወረደ እያሉ መረጃ ማቀበል እየሆነ ተቸግረዋልና ይህንን በዝርዝር ከመግለጽ ቆጠባለሁ የኔ ጌታ።
በትክክል ነው። ግን አሁን ጦሩ ተበትኗል ምናምን እየተባለ የሚወራ ነገር ስላለ እሱን ይገልጹልኛል በማለት ነው ይሄን ጥያቄ ጠየቁት። እሱን ተበትኗል አልተበተ ጠላት ብዙ ያወራል። የሉም ወደፊትም የሉምም ይባላል እና ተበትኗል የሚያሰኝ ላይ የለንም፣ አልተበተነም። በእኛ መረጃ አንደኛ ከአንድ አካባቢ ብቻ አይደለም ያለው ጦሩ የመታወቅ ያለበት በድፍን ሰሜንና ደቡብ ጎንደር በሁሉም ወረዳዎች ከፍተኛ የሆነ የጎበዝ አለቆች አሉ እስካሁን ያልተነገረላቸው መነገርም የሌለበት ተግባራቸውን እንጂ እንዲህ እየደረሱ አጃካኪ ዘራፍ የሚያሰኝ ነገር የለምና ስለዚህ አንድ ሰው ሲሞት ሰራዊቱ የሚበተን ከሆነማ ምኑ ሰራዊት ተደራጀ ይባላል። የተደረገው እንቅስቃሴ አጭር ጊዜ አይደለም 25 አመት የፈጀ እንቅስቃሴ ነው። 25 አመት የወያኔ አገዛዝ የፈጠረው የህዝብ አመጽ እምቢተኝነትን የወለደ ነው። ይህን እንቅስቃሴ እንዲፈጠር ወያኔ ያደረገው ነው። በዚህ ምክንያት በመፍራቱ ወያኔ በመንቀጥቀጡ የተነሳ ጭምር ነው ዛሬ 25 አመት በኋላ የብሔረሰቦችን እኩልነት አመጣን ሰላምና ሰፈን ዓለማን እያለ ዛሬ አንድ አመት የዘለቀ የወታደራዊ እዚህ ያወጀው። ስለዚህ የእነዚህ ጀግኖች ውጤት ነው። ይሄ ውጤት እያዩ ይንድል እያዩ ይመለሳሉ ይበተናሉ የሚል ሰው ካለ ራሱ የሚያሞኝ ነው። ስለዚህ እኔ ተበትኗል ጠፍቷል የሚሉ ሰዎች የእንቅስቃሴውን ዓላማ አጃና ሂደት በቅጡ ያልተረዱ ናቸው ብዬ አስባለሁ። በጣም ጥሩ። ወደ ቀጣዩ ጥያቄ ልለፍ። የቀጣዩ ጥያቄ ምንድነው? አንዳንድ ሁኔታዎች ከዚህ ከውጭው ዓለም ያሉ የትግሉ ደጋፊዎች በተለያየ አቅጣጫ አርበኞቹን ሊያገኟቸው የከጀሉበት ሁኔታም ለመጋለጥ አድርሷቸዋል የሚሉ ሰዎች አሉ። በዚህ ላይ ምን አስተያየት አለዎት? ወደፊትስ እንዴት መሆን ይኖርበታል ግንኙነቱ ብለው ያስባሉ? እንግዲህ በመሰረቱ ከተለያየ አቅጣጫ መነካካት ማለት የተለያየ መረጃ ማስተላለፍ ማለት ነው። እንግዲህ የቅቤ ገበያ ላይ ከሆነ ምስጢር አይጠበቅም። ስለዚህ በየትኛው አካባቢ የተደረገ ግንኙነት የችግር ተፈጠረ የሚለውን መረጃ ባይኖረኝም በአጠቃላይ በተለያየ መልክ እኛለን እንቅስቃሴውን የምንመራው እኛንን ለኛ ገንዘብ ስጡ የሚሉ ቡድኖች የተለያዩ ብዙ እንደሆኑ እናውቃለን። ከዚያ አኳያ የተለያዩ የግንኙነት ፈጥሮች ተፈጥረው ኢንተርቪው መደረጋቸውን እናውቃለን። እንግዲህ እዚያ ሰዎቹ ያሉት አብዛኛዎቹ እንግዲህ የመረጃ ንቃተ ህሊናቸው ዕውቀታቸው በመረጃ እንዴት ይተላለፋል እንዴት ይሰበሰባል የሚለው ዕውቀታቸው እዚህ አሁን ዓለም ከደረሰበት ደረጃ ጋር ነው ብሎ ማሰብ ስለሚያስቸግር እያንዳንዳቸው ኢንተርቪው ሲሰጡ የምንሰማውን ቃል እንሰማለን። ያ ለቀላሉ ለጥላት ምቹ እንደሆነ ማንም ሰው ይስተዋል አንልም። ከዚያ አኳያ ወደፊት ጥንቃቄ ተደርጎ አንድ ማዕከል ተፈጥሮለት ያ ማዕከል የሚያደርገውን እንቅስቃሴ የተወሰነ ቡድን ወይም ግለሰብ ወይም አካል ተፈጥሮለት ያ አካል የሚያስፈልገውን መረጃ ወደ ውስጥም ወደ ውጭም ማድረግ ካልቻለ እያንዳንዱ ሰው መሪውን ሊወቀው መሪው ማን ነው ከየት መጣ ከየት ሄደ እነማን አብረዋችሁ ነበሩ የት ናቸው ያላችሁት ከየት አካባቢ መጣችሁ እየተባለ የሚቀርበው ጥያቄና ለዚያ የሚሰጠው መልስ የበለጠ ሰዎችን ለአደጋ እንደሚያጋልጥ ደጋግሞ ታይቷል ተነግሯል እያየነውም ነው። ስለዚህ በእኔ እይታ ይሄን መዳን የሚቻለው አንድ ማዕከል እንቅስቃሴው አንድ ማዕከል እንዲኖረው ያ ማዕከል ወደ ውጭ የሚያደርጋቸው ግንኙነቶች በአንድ በተወሰነና በታወቀ ጠንቅ ሲሆን ከዛ ከተለያየ አቅጣጫ የሚመጡትን እንትኖች መዝጋት ሲችል ሚስጥሩ ተጠብቆ ዓላማው ወደ ፊት ይራመዳል ብዬ አስባለሁ። በተለያየ አቅጣጫ ግን የሚደረገው ነገር የውጭንም እንቅስቃሴ ወደ ፉክክር ይከተዋል ውስጥኛ ያሉትን እንደዚሁ ለተለያየ ጥቃት ያጋልጣቸዋል ብዬ አስባለሁ በእኔ በግል እይታና አመለካከቴ። በጣም ጥሩ። ሌላው ጥያቄ ምንድነው አቶ ተክሌ በአሁኑ ሰዓት ከጎቤ ሞት በኋላ ከትላንት ወዲያ የአማራው ተጋድሎ ትክክል አይደለም ሲሉ የነበሩ ቡድኖችና አካሎች ዛሬ ደግሞ የጎቤን ሞት አብረናችሁ እናልቅስ
አብረናችሁ እና ጎንብስ እና አንፍስ እያሉ የሚታይበት ሁኔታ አለ። በዚህ ላይ ደግሞ ባለፉት ከሐምሌው አቦ ማለትም ከሐምሌ 5 2008 ዓመተ ምህረት ድረስ ጀምሮ የተነሳውን የአማራ ትግል ወደ ራሳቸው አቅጣጫ በመሄድ አማራው ያሳየውን አንድነትና ያሳየውን ትብብር ለመከፋፈል ምቹ ሁኔታ የተፈጠረላቸው የሚመስሉ ሰዎች አሉ። ይሄንን እንዴት መቋቋም ይኖርብናል ብለው ያስባሉ አቶ ተክሌ? ምንጊዜም እንቅስቃሴ ባለው ቁጥር ሰዎችን የሚገትባቸው አቅማቸው ነው፣ የማድረግ ችሎታቸው፣ የማሳመን ብቃታቸው፣ አጅሬ መባልን ስም ማግኘት ነው የህዝብን ተከታይነት ለማግኘት እና በኔ እይታ አሸናፊ መሆን የሚቻለው ህዝቡን በአንድ አቅጣጫ መምራት የሚቻለው አሁን ቅድም ያልኩን አጅሬ የተባለ ስምን በተጨባጭ የሚታይ ተግባርን ነገ ጠዋት የሚሟሽ ሳይሆን ስር እየሰደደ እየሰፋና እያደገ የሚሄድ ዓላማ ማራመድ ይቻል ነው። ያ ከሆነ ተግባሩ ይናገራል። ያ ካልሆነ የዘመዶቻችን እንደሚሉት ሽልም እንደው ይገፋል፣ ድንችም እንደው ይጠፋል ነው። ለዚህ በተለያየ ጊዜ የሚነሱት ነገሮች ከዚያ ለይቻላቸው ዛሬ ዘመኑ ምቹ ነው። መገናኛ መሳሪያው አንድ ሰው ቤቱ ቁጭ ብሎ ማስ ነገር ማለቅ ይቻላል። ይሄ ደግሞ በእኛ አባባል አንድ እውነትነት አለው። ጦር ከፈታው ወሬ የፈታው የሚባል ነገር አለ። በወሬ ህብረተሰብን ለመፍታት የፎገሩ አሉ። ግን ይሄን እያየን ነው። ወሬ ብዙ ወሬ ነው፣ በተግባር አይታይም። የሚጨበጥ የሚያፈራ ነገር የለውም። የሚያፈራ ከሌለ የሚቀልያ ነው። ለዚህ የትግል ሊሰፋና ሊያድግ የሚችለው ቆራጥ የሆነ ሊታይ የሚችል የኢትዮጵያ ነባራዊ ሁኔታ ያገናዘበ አማራ ላይ የደረሰውን በየትኛውም በኢትዮጵያ ነባራዊ ሁኔታውን ባለው ሁኔታ ላይ የአማራውን አጀንዳ ይዞ ያልተነሳ እንቅስቃሴ የትም ይደርሳል ብዬ አላምንም። ይሄ ምክንያት አለኝ። አማራው ኢትዮጵያዊ ነው። የጉዳት እየደረሰበት ያለው ኢትዮጵያዊ ነኝ በማለቱ ነው። አማራ በመሆኑ ብቻ አይደለም። ለኢትዮጵያ አንድነት ዳር ድንበር መከበር ነፃነትና ህልውና አማራው ከፍተኛ መስዋዕትነት የከፈለ በመሆኑ አማራው ለኢትዮጵያ ስነ ጽሁፍን፣ ቋንቋን፣ ሃይማኖትን፣ ስርዓትን አጣምሮ የሰጠ ከሁሉም ነገድና ጎሳዎች ጋር ተጋብቶ በሰላም የኖረ ማንኛውም ነገር በጥላቻ የማይመለከት ስለሆነ ይሄን ኃይል ካልተሰበረ ኢትዮጵያን ህጃችን አናገባትም ያሉ ኃይሎች ናቸው ዛሬ ከዚህ ያደረሱት። ለዚያው ለኢትዮጵያ አንድነት የሚሰብክ ኃይል ወገን የአማራውን ጥያቄ የጥያቄ አድርጎ ሲይዝ ነው ለድል የሚበቃው። ያንን ያልያዘ ይሄ ያለ ምክንያት አይደለም። የህዝቡ ብዛት፣ የቋንቋው፣ የህዝቡ ስርጭት፣ የህዝቡ ታሪክ፣ የራሱ እምነት ሳይኮሎጂ ኢትዮጵያዊ ነኝ ብሎ ያደገ እንጂ የዚህ ጎሳ አባል ነኝ ብሎ ያደጋል ለማማራው እና ዛሬኛ አማራንን በኮ የተገደድነው ለአማራው ሁሉና በማጣት ነው። ለአማራ ብሔር ተሳለም ያቀነቀን ያለ ነው። ለአማራ ህልውና ነው። ለአማራ ህልውና ያልቆመ ድርጅት የትኛው ቦታ ይንቀሳቀሳል ብለን አናምንም። ስለዚህ ይሄ እንቅስቃሴ ወደ ድል የሚሄደው በአገሪቱ ውስጥ ከፍተኛ የሆነ በደልና ስቃይ እየደረሰበት ያለውን የአማራውን ህልውና ጥያቄ አንግቦ የተነሳ የአማራውን ህልውና አስጠብቆ ኢትዮጵያን አንድ አረጋታለሁ ብሎ የሚያስብ ለዚህም ለአማራው ለሚከፍሉት መስዋዕት ዋጋና ክብር የሚሰጥ አማራውን ለስልጣን መወጣጫ ሳይሆን አማራው ለአማራው ህልውና አማራው ምኞቱን፣ ሐሳቡን፣ ፍላጎቱን እንዲገልጽ ኢኮኖሚና የፖለቲካ መብቱን እንዲህ አረጋግጥ የሚቆም ኃይል ሲሆን ብቻ ነው። ከዚያ የተረፈ እንደው በግርግር የትም ይደረሳል ብዬ አላምንም። ይሄ ደግሞ አማራው ጀምሮታል። ትናንትም ጣያንን የግርሳት ነው ያባረሩት የነ አባደፋር የነ ራፉነህ የስንቶች ጀግኖች ልበል የነደጃች ነፍታላይ ነጋሽ አገር የነጃች ታደሰ የነደጃች ገሰሰ የስንቶቹ አርበኞች ደም ያቀለመበት ሀገር ነው። ዛሬም በዛው ቦታ ነው የጀግኖች ልጆች አካሽ ዘራፊ ያሉት እና ይሄንን ደግሞ በእነሱ ትግል የአማራው ህልውና ጥያቄ ድል ያደርጋል ብዬ አስባለሁ። የኢትዮጵያ አንድነትም የዛ ጊዜ ይረጋገጣል። ይሄንን ነው ማለት የሚቻለው።
በጣም አድርጌ አመሰግናለሁ። እንዳው በቅርቡም በዚህ ጉዳይ ላይ እንነጋገራለን ብዬ አስባለሁ። የአድዋ 121ኛ ዓመት የድል መታሰቢያ በዓልም እየተቃረበ ነው። ያም ድል የተገኘው በጀግኖቻችን መስዋዕትነት በጀግኖቻችን ደም ነው። ይህንን ጉዳይ ከእርስዎ ጋር ሌላ ጊዜ የምንመለስበት ይሆናል። ሌላም አንድ ጉዳይ ይኖረኛል። ሰሞኑን ምናልባት ሰኞ ላይ ወይንም ቅዳሜ ላይ አግኝቼ ላነጋግረውት የምፈልገው ጉዳይ አለ። በእሱም ላይ እንመጣለን። በመጨረሻ እንደው የአርበኛ ጎቤ መልኬን ሞት አስመልክቶ ሊያስተላልፉት የሚፈልጉት መልእክት ካለ የመጨረሻውን ቃል ስትና ከእርስዎ ጋር ልሰናበት። አመሰግናለሁ። በመጀመሪያ ደረጃ ያሳደጉት ውሻ ያሳደጉት እንስሳ ሲሞት ያሳዝናል። እንኳን ለወገን ለሀገር ለህልውና ሲል ቆርጦ ልጄ ሚስቴ ትዳሬ ንብረቴ ሳይል አገሬ ወገኔ ብሎ በቆራጥነት ዱር ቤቴ ያለ ወንድማችን ባጭር ሲቀጭ ሐዘኑ ከባድና መሪ እንደሆነ ይሰማኛል። ሁላችንም ተሰምቶናል። ግን መጀመሪያም ሲወጣ ያውቀዋል። ቀሎ ጥሎ ለመሞት ነው። አያሌ ወያኔዎችን አያሌ ወዳደሮችን አንበርክኮ ተጠቃቸውን አስፈትቶ የሌላው አዋጅ አሳውጆ የጀግና ሞት የሞተ የክብር ሞት የሞተ ወንድማችን በመሆኑ በዚህ እንጽናናለን። በዚሁ አኳያ የሱን ዓላማ የሱን ፍላጎት የሱን ራዕይ አንግበን ትግሉን ለማራመድ መቁረጥ፣ መነሳት፣ መቆጨት የአማራ ልጆች ግዴታ ይመስለኛል። በዚህ አጋጣሚ እያንዳንዱ የአማራ ልጅ እንደው ከአንድ ቀን ከዘላለም ባርነት የአንድ ቀን ነጻነት የሚለው መፈክር ዛሬ ሊያነሳው ይገባል። እያንዳንዳችን ህይወታችን፣ ገንዘባችን፣ ጊዜያችን፣ ዕውቀታችን ለዚህ ትግል ልናውል ይገባል ብዬ እላለሁኝ። አመሰግናለሁ የኔ ጌታ። በጣም አድርጌ አመሰግናለሁ። የተከበራችሁ አድማጮቻችን ያነጋገርኳቸው የሞረሽ ወገኔ የአማራ ድርጅት ሊቀመንበር አቶ ተክሌሻው ነበሩ። አቶ ተክሌሻው ለጊዜውና ለሰጡኝ ቃለ መጠይቅ በአማራ ድምፅ ራዲዮና በአድማጮቻችን ስም ላመሰግነው እወዳለሁ። በዚሁ ልሰናበቶ። ደህና ይሁኑልኝ። አሜን። ተናስልኝ። ፋኖ ሲንጋር እጄ ብሎ ጋማውን ጅራቱ ቢጎነዳድቡት አመሉን አይተው ኮርቻ ሲጭኑት ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ አለች ፍንን ያረጋትና ፋኖ አለች ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና ማንህና አንተስ ማንህና ማንህ ትለኛለህ? ራሱን የሚጥል ምን ሰው ታገኛለህ? ወዘት በልቤ እንደ ጀበና አልወጣልህም የጦር አፈና። ይህ የአማራ ድምፅ ራዲዮ ነው። የአማራ ድምፅ ራዲዮ በተለያዩ የመገናኛ መዋቅሮች የሚያስተላልፈውን ዝግጅት ይቀጥላል። የተከበራችሁ አድማጮቻችን ተከታይ ዝግጅቶቻችንን እንድትከታተሉልን እየጋበዝን
ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።